ሰላም ጤና ይስጥልን እንዴት ናችሁ ተመልሼ መጥቻለሁ ይህ የላብ ቲዩብ ነው ዛሬም እንደገና እንደተለመደው እንግዲህ ፓራስቶሎጂ ቀጥሏል ማለት ነው እንግዲህ በፓራስቶሎጂ ላይ የምናያቸው የወርሞች አይነት በቀደም ተከተል ያስተማርኩ ገኛለሁ ማለት ነው ዛሬ የምናየው ትራይክሮስትራይኪሪያ ነው Trichrostrachiria it is common name እንግዲህ whipworm በመባል ይታወቃል due to the whip likes of body structure ስላለው whipworm ብለን እንጠራዋለን ማለት ነው Trichrostrachiria ይባላል ማለት ነው epidemiology ስንመለከት the third most common rounded worm of humans worldwide ነው ያለው በአለም አቀፍ ሶስተኛው በጣም በስፋት የሚታወቅ የራውንድድ ዋርም አይነት Trichrostrachiria ይባላል infection more frequently in area with tropical weather ያላቸው ሞቃታማና እንዲሁም poor sanitary practice ንጽህናቸው ትንሽ የተጓደለ አካባቢዎች ላይ የሚታይ የትላትል አይነት ነው and among children ላይ ደግሞ it is common ነው ማለት ነው ህፃናቶች ላይ common የሆነ የትላትል አይነት Trichrostrachiria ይባላል ማለት ነው approximately 120 billion cases worldwide እስካሁን ድረስ በየአመቱ ሲጨመቅ 1.12 billion case worldwide report ተደርጓል ማለት ነው እሺ 1.1 ለማለት ነው እዚህ ጋር approximately 1.05 billion people are infected annually በየአመቱ ይሄን ያህል እንግዲህ worldwide ስትመለከቱ እስካሁን ድረስ በየአመቱ የሪፖርት የተደረገው ኬዝ ሲደመር approximately 112 ቢሊዮን ኬዞች ተገኝተዋል ተብሎ ሪፖርት ተደርጓል በየአመቱ ደግሞ 1.05 ቢሊዮን are infected annually infected ይሆናሉ በየአመቱ 1.05 ቢሊዮን peopleዎች are infected ይሆናሉ በትራይክሮስትራይኪሪያ in Ethiopia በምንመለከትበት ጊዜ one national survey showed 36.1% እንግዲህ ኢትዮጵያ ውስጥ አንድ ጥናት እንደሚያሳየን 36.1% የሚያህል በኢትዮጵያ ውስጥ Trichrostrachiria prevalence ነው ወይንም ተሰራይቷል ማለት ነው one study in central and northern plateau አካባቢ ላይ ያለ ተራራማ ከፍታ ቦታዎች አካባቢና መካከለኛ ኢትዮጵያ ላይ prevalence እስከ 49% ሊደርስ ይችላል ተብሎ ሊትሬቸሮች ወይንም ጥናቶች ያሳዩናል ማለት ነው ስለዚህ Trichrostrachiria ሀቢቱን የሚገኝበት የሚኖርበትን ስናይ አዳልት ስቴጅ ከሆነ አዳልት ስቴጁ large intestinal it is secum ላይ and appendix ላይ ይገኛል እዛ አካባቢ ላይ ምቹጊያ አርጎ ሰው ላይ ፓራሳይት ሆኖ ይኖራል ማለት ነው አዳልቱ ኤጉን ምናየው አንደኛ በፌሰስ ላይ ነው not effective when past ልክ እንደወጣ infective stage አይደለም unimbrinated ኤጉን ፌሰስ ላይ ማግኘት እና ማየት እንችላለን እዛ ላይ ይገኛል ማለት ነው ሞርፎሎጂውን ስንመለከት የትራይክሮስትራይኪሪያ whip like shape ነው ያለው anterior ኢንዱ 3/5 የሚያህል አካሉ anterior part ነው በፊት ነው መታገኙት ማለት ነው 2/5 የሚሆነው ደግሞ የትሉን ሰውነት የምታገኙት posteriorly ነው ማለት posterior ነው የሚገኘው ወንዱን ሳይዙን ስትመለከቱ ከ30 እስከ 45 millimeter and coiled የሆነ ትል ነው የምናየው ማለት ነው የወንዱ ሴቷ ትንሽ ረዘም ትላለች ከወንዱ አያችሁ አይደል ከ35 እስከ 50 millimeter እንደገና ደግሞ straight thick tail ያላት straight thick tail ነው ያላት እዚህ ጋር ስትመለከቱ አሁን የትኛው ነው ሴት የትኛው ነው ወንድ straight thick የሆነ ወፈር ያለ ቴል ያለውና coiled ቴል ያለው ወይንም የተጠቀለለ ማለት ነው ሜሉ coiled ቴል ነው ያለው አያችሁ ታረወኑ ሜሉን it is male adult male of Trichrostrachiria ቴሉ ምንድነው ምን የሆነ ነው coiled የሆነ ነው የሴቷ ደግሞ straight ነው እንትኗ ማለት ነው ልክ እንደዚህ ቀጥ ያለ ነው ማለት ነው ስለዚህ በጾታቸውን በስትራክቸራቸው መለየት እንችላለን ማለት ነው
ሌላኛው እንቁላሉን ስንመለከት ትራይክረስ ትራይኪሪያ በጣም የሚያምር እንቁላል ነው ያላት ትሪ ሺፕ ወይንም T3 egg ይባላል ወይንም tree shaped barrel shaped with a colorless protruding mucoid like protrude mucoid የሚመስል each end ላይ እንደዚህ አይነት ስትራክቸር ያላት እንቁላል ካያችሁ ስቱል ውስጥ it is trichirous ነው ማለት ነው fairly thick and smooth within 2 layer of bile stain የሆነ ዙሪያውን ስትመለከቱት ሼሉን it is darkish የሆነ bile stain የሆነ ሼል ታገኛላችሁ ይሄ ዙሪያውን ያለው surrounded so the egg ያለው ነገር ምን ይባላል it is shell ይባላል ማለት ነው ያያችሁት ሼል እንለዋለን ማለት ነው surrounded ዙሪያውን ያለው ማለት ነው ከለሩን ስታዩት yellow brown color ነው ኮንቴንቱ central granule mass which is unsegmented ovum አለው ስለዚህ እንደዚህ መስሎ ልናየው እንችላለን ማለት ነው transmission and life cycleውን ስንመለከት ትራንስሚሽኑ injections of embryonated egg ነው ለባርጉ እዚህ ጋር embryonated egg እና unembryonated egg embryonated egg ማለት larval to hatch ወይንም እጭ የፈጠረ እንቁላልን ሰው ከተመገበ ነው ሊይዘው የሚችለው ማለት ነው ወይንም ሰውነት ውስጥ ሊያድግ የሚችለው ማለት embryonated egg contaminated with water ከወተር ጋር contaminated with food ከምግብ ጋር or from contaminated hand አያችሁ አይደል contaminated ከሆነ እጅጋ ኮንታሚኔትድ ከሆነ በዚህ መንገድ ትራንስሚት ሊሆን ይችላል ማለት ነው ሌላኛው ላይፍ ሳይክሉን ስንመለከት ምንድነው የሚሆነው ከሰውየው ውስጥ የሚወጣው embryonated ነው ወይስ unembryonated egg ነው unembryonated egg ከሰውየው ምን ይሆናል ማለት ነው ይወገዳል አያችሁት embryo የሌለው ማለት ነው unembryonated egg are passed within the stool of infected individual እንቁላሉ ከሰገራ ጋር infected ከሆነ individual passed away ይወጣል ከዛም በኋላ mature within 3 weeks of being deposited in his soil ላይ ከተቀመጠ በኋላ ከ3 ሳምንታት በኋላ ምን ይሆናል require a warm moisture environment plenty of oxygen to ensure embryonation ወይንም embryo እንዲዝ የግድ አስፈላጊ ቴምፕሬቸር አስፈላጊ ኦክሲጅን ማግኘት ይኖርበታል ማለት ከዛም በኋላ ከቆየ በኋላ it become embryonated ይሆናል egg ማለት ነው ያያችሁት embryonated egg ሆኖ ወደዛ ይመጣል ማለት ነው extremely resistant to environmental condition resist የሚያደርግ እንቁላል ነው then when embryonated egg are swallowed larval are released into the upper duodenum የተበላው ወይንም contaminated የሆነው ሰውዬ ደግሞ embryonated egg-ን ወደ ሰውነቱ ካስገባ በኋላ upper duodenum ላይ larval stage ምን ይሆናል ማለት released ሆኖ ከእንቁላል ውስጥ ይወጣል then attach themselves to the villi of small intestinal to invade intestinal wall ልክ እዚህ ጋር በመተመለከቱት መንገድ ኢንቬድ ያደርጋል ማለት ነው እሺ ኦኬ እንደዚህ ኢንቬድ ይሆናል ማለት ነው የቹት እንደዚህም በመተመለከቱበት መንገድ ኢንቬድ ትላትሉ እንደዚህ ነው ጨጓራ ላይ የሚሆነው ማለት ነው ስለዚህ እንግዲህ then themselves to villi of the intestinal wall invade ያደርጋል ማለት ነው ሌላኛው after 3 to 10 days they move down to second and ascending colon way where they are mature into the adult ልክ ወደ አዳልትነት ይቀየራል ማለት ነው then the adult worm are fixed with the anterior points of the thread in the mucosal the fixed ሆኖ interior portions of the threaded to mucosal ላይ attached ይሆንና ምን ያደርጋል ማለት ነው ፊሜሏ ቢንግ ምን ትጀምራለች ከ60 እስከ 70 days after infection ሺድ ከ3000 እስከ 20000 እንቁላል በቀን ውስጥ መጣል ትጀምራለች ማለት ነው ሴቷ
then life span of the adult is about ታዲያ አደልቷ የእድሜ ቆይቷ 1 አመት ብቻ ነው ማለት ነው እስከዛን ከ1 አመት በኋላ she become die ማለት ነው ስለዚህ እንዳለ አጠቃላይ ላይፍ ሳይክሉን ስታዩ እንግዲህ አንድ ሰው ስቶል ላይ የሚያወጣው አንኢምብሪዮኔትድ ኤግ ነው ስለዚህ ዲያግኖስቲክ ስቴጃችን ምንድነው አንኢምብሪዮኔትድ ኤግ ነው ኢምብሪዮ የሌለውን እንቁላል ነው ማለት ነው ዲያግኖስ የምናደርገው እኛ ምን መረመረው ነገር ግን ሰዎች ኤክስክሬታቸውን ሪሙቭ ወይንም ድሬንጅ ሲያደርጉ መሬት ላይ ወይም ባዶ መሬት ላይ ስቱላቸውን ከጣሉት ከሁለት ሴል ስቴጅ በኋላ ይሄ ምንድን ነው ኦሲስት አይነት ነገር ይፈጥራል ከዛን አድቫንስ ክሌቬጅ ይፈጥርና ወደ ምን ይቀየራል ማለት ነው ኢምብሪዮኔትድ ኤግ ይቀየራል ይሄ ኢምብሪዮኔትድ ኤግ by any mechanism ማለት ነው ሰዎች ኢንፌክትድ የሚሆኑበት አጋጣሚ ካለ ይሄ ኢንፌክቲቭ ስቴጁ ኢምብሪዮኔትድ ኤግ ይሆናል ማለት ነው በዚህ ሳይክል ላይፏን እንግዲህ ትራይክረስ ትራይኪሪያ ትጨርሳለች ማለት ነው ትራይክረስ ትራይኪሪያ እንግዲህ ብዙ አይነት ነው እንግዲህ ችግሩ አንደኛና ዋነኛ ፕሮላፕስድ ሬክተል ከሚያመጡ ትላትሎች መካከል አንደኛውና ዋነኛው ማን ነው ማለት ነው የፊንጢጣ መገልበጥ የምንለውን አይነት ችግር የሚያመጣ የትላትል አይነት ነው ማለት ነው ይሄ ትራይክረስ ትራይኪሪያ ክሊኒካል ፊውቸሩን ስንመለከት እንግዲህ are largely determined by the worm burden አያችሁት በጣም ዲተርማይን it is greater than 10 እሺ ይቅርታ less than 10 worm are asymptomatic ነው ትላትሉ ከ10 ትላትል በታች ከሆነ 99% የሚያሉት ሰዎች እንደዚህ ከ10 በታች ትላትል ያላቸው አሲምፕቶማቲክ ነው ምንም አይነት ሲምፕተም የላቸውም ህክምና ማሄዱ ማለት ነው ምክንያቱም ህመም ስሜት ስለሌላቸው heavy worm burden ካላቸው ደግሞ mechanical damage to intestinal mucosa mechanical damage ያመጣል intestinal mucosa ማለት ነው chronic problem profuse ያረጋል mucus and blood diarrhea አለው with an abdominal pain አለው bloody diarrhea አለው abdominal pain ያመጣል እንደገና ደግሞ edematous prolapsed rectum ያመጣል የቀደም እንዳልኳችሁ የፊንጢጣ መገልበጥም ሊያመጣ ይችላል ይሄ ክሊኒካል ፊውቸሩ ነው ማለት ነው ሌላ ክሊኒካል ፊውቸሩ ምንድነው ከሆስቱ ላይ ወይም ፓራሳይት ጥገኛ ከሆነው አካል ላይ ምን ያደርጋል ብለድ ሎስ ያመጣበታል ምክንያቱም ብለዱን ይመጣዋል አይረን ዲፊሸንሲ አኒሚያ ማልኑትሪሽን የምግብ እጥረት እንዲሁም ዌይት ሎስ ምክንያቱም የክብደት መቀነስ ሊያመጣ ይችላል sometimes it ምን ያመጣል ማለት ነው it causes it is death ሞትም ሊያስከትል ይችላል ይሄ ትራይክረስ ትራይኪሪያ ማለት ነው each adult worm sucking about 0.005 ml of blood per day በየቀኑ አንድ ትል 0.05 which means 5 microliter per day አንድ ትል ይመጣዋል አንድን ሰው ማለት ነው rarely in children will develop cognitive congestive rarely a child will develop congestive cardiac failure ሊያመጣ ይችላል ማለት ነው because of anemia and fluid retention hypoproteinemia or edema ሊያስከትል ይችላል ግን but it is what rare case ናቸው እነኚህ ማለት ነው ስለዚህ ስትመለከቱት እንግዲህ ዶግ ዊፕ ዋርም ኢን ኢንተስታይናል አንኢንፌክትድ ዶግ ፒክቸር ነው ስትመለከቱት ጨጓራ ላይ እንደዚህ ነው ኢንቬድ የሚያደርገው ትላትሉ ማለት ነው ስለዚህ በጣም ይሻማል ማለት ነው ምግቡን እንደምትመለከቱት ይሄ በጣም በርደን ነው ያለው ማለት ነው ሰው ላይ ስለዚህ ፕሮላፕስ ሬክታል ዊዝ አዳልት ስትመለከቱ አሁንን እዩት ትራይክረስ ትራይኪሪያ ይኸውላችሁ አዳልቱ እዚህ ላይ የተጠቀለለ ልጆች እንዲያመጡ በማድረግ እንትናቸው አነሳቸው በእንዚህ አይነት መንገድ እንዲገለበጥ ያደርጋል ማለት ነው
እሺ ስለዚህ በጣም በደንብ ቼክ ልናደርገው ልናየው የምንችለው የትላትል አይነት ነው እንቁላሏን ስትመለከቷት እንደዚህ አይነት ስትራክቸር አላት አንኤምብሪዮኔትድ ኤግ ዊዝ ኮንቴን ላርቫል ወርም ኤግ ሼል እንለዋለን እዚህ ጋር የምታዩት ብራውን ቱ ባይል ፒግመንት ነው ሃያሊም ፕላግ አላት እቺ ኢንድ በዚህኛውም በኩል ቀደም እንዳሳየኋችሁ እንቁላሏ ይሄንን ነው የምትመስለው ማለት ነው ስቱል ላይ በደንብ ትታያለች በጣም ደስ የምትለኝ እንቁላል አይነት ናት እቺ ትሪ ኤግ ዩኒስ የሰርቪስ ትሪ የምትመስል እንቁላል አይነት ናት ማለት ነው ስለዚህ ላብራቶሪ ፋይንዲንጉን ስንመለከት ምንድነው የላብራቶሪ ዲያግኖሲሱ ፋይንዲንግ ኦፍ characteristics of egg in feces ነው እንግዲህ እንቁላሉን ከፌሰስ ላይ ማግኘት ነው አንዱ ላብራቶሪ ዳያግኖሲስ ሜተድ ሁለተኛው ሲግሞይዶስኮፒ may enable to visualizations of worm ነው በሲግሞይዶስኮፒ ቴክኒክ ተጠቅመን ትላትሉን ቪዥዋላይዜሽን ሜተዱም ሌላኛው የትራይክሮስትራይኪሪያ ቴስት ወይም ዳያግኖሲስ ሜተድ ነው ማለት ነው ትራይክሮስትራይኪሪያን ትሪት ለማድረግ ሜቤንዳዞል ወይንም ትሪት ዘ አይረን ዲፊሽንሲ አኒሚያውንም አብረን ማከም እንችላለን ፕሪቬንሽን ኤንድ ኮንትሮል ዘ ሰም አስ ዲስክራይብ በሴሽን 9 ላይ እንደገለጽኩላችሁ በአስካሪስ ጋር ተመሳሳይ የሆነ ፕሪቬንሽን ቴክኒክ ነው የሚከተለው ማለት ነው በሚቀጥለው እንግዲህ ኔክስት ቶፒክ we will be on introbus vermicularis እንመለከታለን we will see it ሌላኛው እንግዲህ ማሳሰባችሁ አሁንም ለሌሎች እንዲደርስ በየቴሌግራም ግሩፓችሁ ላይ እንግዲህ ምን ታረጉልኛላችሁ ሼር ታረጉልኛላችሁ ዮላብን በቀጥታ ሰርች ማድረግ ትችላላችሁ ሰርች በተናችሁን ተጠቅማችሁ ማለት ነው YO ስፔስ ላብ ብላችሁ ሰርች አርጉ ማለት ነው እንግዲህ ዮላብ ለእናንተ በጣም ጥሩ ነገር ነው ብዬ ያሰብኩትን ነገር አቀርብላችኋለሁ ማለት ነው ስለዚህ እናንተ በየትኛውም ጉግል ላይም ዮላብ ብላችሁ ሰርች ብታረጉ እንግዲህ ዮላብን በቀላሉ ማግኘት ትችላላችሁ ማለት ነው ስለዚህ ለእናንተ ጥሩ ነገር ይዤላችሁ ቀርቤያለሁ እናንተም እንግዲህ ሰብስክራይብ አድርጋችሁ እንድትከተሉኝ በአጽንኦት እጠይቃለሁ ማለት ነው በሚቀጥለው ትራይክሮስትራይኪሪያን የምናየው ይሆናል አመሰግናለሁ